በመንግስት መስሪያ ቤት ተቀጥረው በሹፍርና ሙያ ሲያገለግሉ ቆይተዋል። ከዚያም በኋላ ጎን ለጎን እንዲሁም ስራውን በመልቀቅ ወደ ግብርና ስራ ገብተዋል። ዛሬ ላይ የአንድ ኢንተርናሽናል ሆቴል ባለቤት ናቸው። አቶ ዳዲ ጃራ። ሰላም ጤና ይስጥልኝ የተወደዳችሁ ክቡራን ተመልካቾቻችን፣ ይህ በየሳምንቱ ወደ እናንተ የሚደርሰው መጽሔት ሾው ነው። በዛሬ የመጽሔት ሾው ፕሮግራማችን እንግዳ ልናደርግ የወደድነው በመግቢያችን የጠቀስንላችሁን አቶ ዳዲ ጃራን ነው። ከእሳቸው ጋር ቆይታ እናደርጋለን። ፍቃደኛ ሆናችሁ ስለምትመለከቱን ከልብ እናመሰግናለን። አቶ ዳዲ ፍቃደኛ ሆነው ቃለ መጠይቅ እንድናደርግልዎት ስለፈቀዱልን በኦቤን ሳይበር ተመልካቾች ስም ከልብ አመሰግናለሁ። እኔም ይህን እድል ስለሰጣችሁኝ በራሴና በድርጅቴ ስም በጣም አመሰግናለሁ። ሹፍርና ሙያዎት ነው፣ ከዛ ነው የተነሱት። ነገር ግን ሹፍርናና ግብርናን ከመንሳታችን በፊት እስቲ ልጅነቱ በምን መልኩ ነው ያለፈው? እኔ ተወልጄ ያደግኩት በምስራቅ ሸዋ ዞን በዱግዳ ወረዳ በመቂ ከተማ ወይም በገጠር ቀበሌ ገበሬ ማህበር ሹቢ ገሞ የሚባል ነው። እኔ እንደ ማንኛውም የገበሬ ልጅ ተወልጄ ከተወለድኩ በኋላ ያደግኩት በመቂ ከተማ ነው። ግን ምንድነው መቂ ከተማ ስኖር የመጀመሪያ ቤተሰቦቻችን ገበሬ ናቸው፣ አርሶ አደር ናቸው እና እንደ ማንኛውም ገበሬ ልጅ ትምህርት ቤት የገባ ነው መቂ ካቶሊክ ትምህርት ቤት ነው። እንደ አሁኑ ኬጂ የሚባል የለም። ከአንደኛ ክፍል ነው የጀመርነው። ከአንደኛ ክፍል 1973 የአንደኛ ክፍል ተማሪ ሆን ጀመር እስከ 1983 ኦሬዲ የተማርኩት መቂ ካቶሊክ ነው። 11 እና 12 ደግሞ ያው ቤተሰብም እኛ የራሳችን ቤተሰብ የሆነ አርሲ ክፍለ ሀገር ውስጥ ስለነበረ አሰላ ከተማ ጭላሎ ሃይ ስኩል ነው 11 እና 12 የተማርኩት። በዛ ሰዓት ወደ ሹፍርና ህይወትም ልገባ የቻልኩት 11 እና 12ንም ስማር ላይሰንስ እያወጣው ስለነበረ ማትሪኩም የኔ ውጤት ቱቱ ሆኖ ሲመጣ ወደ ከፍተኛ ትምህርት ማስገባኝ ውጤት ስለሆነ ወደ መምህራን ማሰልጠኛ ነው የሚያስገባው። እኔ አልገባም ብዬ ወደ ሹፍርና ህይወት 1986 በ153 ብር ተቀጥሬ መቂ ውሃና ፍሳሽ የመጀመሪያውን ደሞዜን በ1986 በዚህ ብር ተቀጥሬ ስራ መጀመሬን እና ከዛ ተነስቶ ነው ወደ እርሻውም ወደ ሌላውም ህይወት ልገባ የቻልኩት። ትምህርት ተምረዋል። ከፍተኛ ትምህርት ተቋም ያስገባ ውጤት አላገኙም እና ቢያገኙ ኖሮ ወደ ከፍተኛ ትምህርት ተቋም ይሄዱ ነበር? ገባ ነበር። በዛ ሰዓት ቢመጣ ያው ስላልመጣ ነው እንጂ ገባ ነበር። ምክንያቱም እድሉ ከተመጣ ለምንድን ነው የምተው? በግል ነው ወይስ በመንግስት መስሪያ ቤት ነው መጀመሪያ የሹፍርና ሙያውን የጀመሩት? መጀመሪያ ተቀጥሬ የጀመርኩት በመንግስት ነው። የግል አልሰራውም። እኔ መቂ ውሃና ፍሳሽ ነው ተቀጥሬ የሰራሁት። ቅድምም እንደተናገርኩት ያው የተቀጠርኩትም በ153 ብር ነው የተቀጠርኩት። ያው ቤተሰብ ጋር ስለምንኖር ምግቡም ልብሱም ሌላውንም ቤተሰብ ነው የሚችለን ተቀጥረንም እየሰራ እና መቂ የግል ሳይሆን የመንግስት ነው መጀመሪያ የጀመርኩት ስራው። ብዙ ጊዜ ደሞዝ ሲወሰድ ደሞዝ የመቆጠብ ልማድ የለም። እርስዎ ለመቆጠብ እንዴት ወሰኑ? ምን አነሳሳዎት? እኔ አሁን ምንድነው ከልጅነትም ጀምሮ ሳንቲምን አከብራለሁ። ከልጅነትም ቤተሰብ ሲሰጠኝ እንደው አንድ ታሪክ ብነግርህ የሚገርም ነገር 10 ኪሎ ሜትር ከፍት ተማሪ ሆኜ ኦሬዲ የ7ኛ የ79 80 ዓመተ ምህረት ነው እና ፍየሎች አድርስና ስትመለስ ደግሞ በእግር እንዳትመጣ 1 ብር ትራንስፖርት ያኔ 1 ብር ነው። በ1 ብር ተመለሰና ብሎ ፍየሎቹንም አድርሼ ስመለስም በእግሬ ነው የተመለስኩት ያቺን 1 ብር ለማጥፋት። ስለዚህ ብርን ከልጅነት ጀምሮ ቡኩን አይደለሁም፣ እንደ ልጅም ማጠፋ ሰው አይደለሁም። አጠራቅማለሁ። አጠራቅሜም ቤተሰብ ተማሪ ሞኝ እኮ አጠራቅሜ ዶሮ ገዝቼ ራሴን አልጋ የገዛው ሰው ነኝ እና ከልጅነቴ ጀምሮ ነው ሳንቲምን ዋጋ የሰጠዋት። በኢትዮጵያውያን ዘንድ አንድ አባባል አለ፣ ልብ በ40 ገንዘብ በ20 የሚባል ነገር አለና እርስዎ ደግሞ ገንዘቡ ዛሬ ላይ እንዳሉት የሀብት መጠን ባይሆንም ገንዘብ ያገኛሉና ልቡን ግን ከየት አገኙት? በ40 የሚገኘውን በ20? አሁንም ተናግሬያለሁ። ምንድነው ከልጅነቴ ጀምሮ አይደለም 20 ደርሼ ታች እያለሁ 10ዎቹ 11 12 13 እያለሁ ለሳንቲም ዋጋ ሰጣለሁ። እንደም ልጅም ተታልዬ ማጠፋው ነገር የለም። አጠራቅማለሁ። እንደው አሁን ምንድነው ባንክ እንደውም አሁን ምንድነው ሳጥን አምጥቶ ማጠራቀም በዛ ሰዓት የእንጨት ሳጥን አለች። በዛው 10 ሳንቲም ዛሬ ሰው 10 ሳንቲም ከመሬት አነሳ 10 ሳንቲም 5 ሳንቲም እያልን እናጠራቅም ነበር በልጅነቴ
እና ከልጅነቴም ጀምሮ ነው ሳንቲምን ማከብራት ማለት ነው። ብዙ ጊዜ የተለመደው በተለይ በቢዝነስም በተለያዩ ሙያ ዘርፍ ያሉ ሰዎች ልጆቻቸውን ካስተማሩ ልጆቻቸው የመንግስት መስሪያ ቤት ተቀጣሪ ከሆኑ እንዲወጡ ፍቃደኛ አይሆኑም። የእርሶ ቤተሰብ ፍቃደኛ ነበሩ? አዎ ቤተሰብ ምንድነው ተቀጥሬም እንድሰራ ብዙም ፍላጎት የላቸውም። ያው ብሩም እንደነገርኩ ደሞዜም ትንሽ ነው። በዛ ሰዓት እንዳው ምንድነው መቂ ላይ ምንድነው ትልቁ አትክልት ይሰራል፣ ቲማቲም ይሰራል፣ ፓፓያ፣ ሽንኩርት ይሰራል። እንደዛው ቤተሰብ እንዳው ወጥቼ እንድሰራ ነበር ይፈልጉት። ያው እንዳሰቡት እነሱም እኔም ለቀኩኝና ወደ እርሻው ገባው። እኔ መንግስት ቤት እያለው ነው ግን አንድ ነገር ከኔ መማር ያለበት ሰው 10 ሰዓት ከስራ ወጥቼ 10 ሰዓት ከስራ ከወጣ በኋላ ገጠር እናቴም ስለነበረች ፓፓይ 88 ነው። እኔ ፓፓይ 88 ሰኔ 1 ነው ፓፓይ ተከልኩት። ከተከልን በኋላ ጓደኞቼ ናቸው ተከሉልኝ። አስተባብረን ከተከልን በኋላ እንግዲህ ሰኔ ነው የተከልነው። ሰኔ፣ ሐምሌ፣ ነሐሴ፣ መስከረም ድረስ ዝናብ አለ። ከዛ በኋላ ደግሞ ዝናብ የለም። ያው በመስኖ ነው በኮንስ ተጠልፎ ነው የሚጠጣው። ግን በዛን ሰዓት እስኪነጋ ነበር ማጠጣ። ጠዋት 10 ሰዓት ወጥቼ ገጠር ሄዳለሁ። ከዛ ሞተር ለምናለሁ። የጓደኞቼ ሳይሆን የአባቴ ጓደኛ ተኩሽና ኢዶ የሚባሉ ሽማግሌ ያሉ የሳቸው ሞተር ለምናለሁ። ያ ሞተር ከለመንኩ በኋላ እስኪነጋ አጠጣለሁ። እንዳውም ብርድ ሲያስቸግረኝ ይበርዳል። ያኔ እንግዲህ ጥቅምት፣ ዳር፣ ታኅሳስ እንደዛሬ አይደለም፣ በጣም ይበርዳል። በዛን ሰዓት እንዳውም ምንድነው የምናደርገው አልኮል እየጠጣን ብርድን እንቅልፍም ራሳችን ለማስረሳት እስኪነጋ እናጠጣለን። ሲነጋ ደግሞ ወደ ስራው ሄዳለሁ። ወደ ዋና ፍሳሹ ስራ ጧት ተነስቼ ወደ ስራው ሄዳለሁ። ስራ ውላለሁ። እንደዛ ያደረግን ነው ያቺን ግማሽ ሄክታር ያደረስናት። እንግዲህ ብርድ በጣም ከባድ ነገር ነው። ያንን ብርድ የመቋቋም ጽናት እንዴት አገኙት? ያው እኔ ወንድምም አለ። አሁን እዚህ በአንድ 2 ልጆች አሉ። አንድ የኔ አክስት ልጅም አለ፣ አንድ የኔ ወንድምም አለ። እነሱ ካናሉን ይጠብቃሉ። እኔ እያጠጣው ነው። አንዴ እንደውም የማይረሳኝ ካናሉ ላይ እንቅልፍ ይዞት ውሃው እየሄደ ካናሉ ላይ ወድቆ እንቅልፍ ይዞት ሄዷል። እሱ ቢሮ ስራው አለ። ሹፍርና እጅግ በጣም አድካሚ ነው። በዚያ ላይ ደግሞ ግብርና ይሰራሉ። ይህን አስተሳስሮ መሄዱ የህይወቱ ትልቁ ፈታኝ ክፍል ይሆናል ብዬ አስባለሁና ከቢሮ ወይም ከመስሪያ ቤት ምናልባት ጫናዎች አልነበሩ? እኔ ስለ እውነት ለመናገር አሁንም ዛሬም አሁን ሰው ሲነሳ ጠዋት አላርም ሞልቶ ነገ 12 ሰዓት እነሳለሁ ካለ አላርም ነው ዛሬ የሚሞላው፣ ወይ 10 ሰዓት እነሳለሁ ካለ አላርም ነው የሚሞላው። እኔ ስቲል ዛሬ በ50 ምናምን እድሜ አላርም ሞልቼ አላቅም፣ እንቅልፍም ይዞኝ አያቅም፣ እንቅልፍም አታሎኝ አያቅም። ስቲል ዛሬ እነሳለሁ ባልኩ ሰዓት እነሳለሁ። እንኳን ያኔ ልጅነት ነው ምንም እንቅልፍም የሚባል ነገር የለም። ምንድነው የሆነ ነገር ለመድረስ ነው ሐሳባችን እንጂ ይሄ ድካም ሁሉ ነገር ያለው ግን ጭንቅላት ላይ ነው። ባይዞ የሰው ልጅ ማወቅ ያለበት ጭንቅላቱን ካሳመነ ጭንቅላት ላይ ነው። እንቅልፍም ያለው ጭንቅላት ላይ ነው፣ ድካምም ያለው ነው። እና እንኳን ያኔ ዛሬ አሁን ባለውበት እድሜ እንቅልፍ አሸግሮኝ እንደዚህ ብሎኝ አያውቅም። አነጋለሁ ካልኩ አነጋለሁ፣ ተኛለሁ ካልኩ ተኛለሁ። እና አንድ እኔ ወንድም ያለው አባባል አለ፣ ሰው ቅሞ ነው የመረቀነው። ዳዲ እኮ በፊትም ሰውነቱ የመረቀነ ነው። መርቀኗል፣ ሰውነቱ መርቀኗል፣ የመረቀነ ቢቅምም ባይቅምም እሱ በፊትም ሰውነቱ የመረቀነ ነው ይለኛል። እና አንድ እኔ ታናሽ ወንድም አለ እና ሰው አሁን ቅሞ ምናምን ነው። እኔ ግን እንደዛ አይነት ስሜት መቃምም እንዳውም ሰው ቅሞ እኔ ስቅም እንዳውም እንቅልፍ ነው ይዘኝ። ቅሜም አላቅም ሞክሬ ነበር ሹፌሮኝ፣ ግን እንቅልፍ ይዘኛል ጭራሽ እንጂ እኔ ሰው ቅሞ ምናምን ሌላ ነገር ተጠቅሞ እኔ በተፈጥሮ ነው። እኔ ተፈጥሮ ራሱ ደሞዝተኛ ወር ጠብቆ ነው ገንዘብ የሚያገኘው። እርሶ ደግሞ ከደሞዞ ጎን ለጎን ስራ ጀምረዋል። በፓፓያ ያገኙት ገንዘብ ነበረ። ያ ገንዘብ ምን ያህል ነው? ምን አይነት ስሜት ተሰማውት የመጀመሪያውን የፓፓያ ክፍያ ሲያገኙ? እኔ አንድ ግማሽ ሄክታር ተከልኩ። ስለተከልኩበት አልጨረስኩላችሁ። ግማሽ ሄክታር ፓፓያ ተከልኩና መሸጥ ጀመርኩ። ያኔ 10 ሳንቲ 20 ሳንቲ ሱሙኒ ነው 25 ሳንቲ ነው የሚሸጠው። በጣም ከተሸጠ 1 ብር በጣም ውድ ከተሸጠ፣ ግን ብዙ ጊዜ የሚሸጠው 50 ሳንቲም እና 25 ሳንቲ ነው የሚሸጠው። መኪና ሙሉ ጨለን እኮ 2500 ብር ነው። በጣም ውድ ነው የሚባለው። ሽልንግ ሽጠን 50 ኩንታል ሽጠን 2500 ብር ነው የምናገኘው። እና ግማሽ ሄክታር ከተከልኩ በኋላ ወደ 1 ሄክታር ከግማሽ ጨመርኩበትና በአመቱ ወደ 2 ሄክታር ከፍ አለ እና ይሄ 2 ሄክታር ከፍ ሲል በጣም የማይረሳኝ አንድ እሁድ 3000 ብር ሸጥኩ። አሁንም አንድ እሁድ ሲመጣ 3000 ብር ሸጥኩ። እንግዲህ ደሞዜ አሁን ከ153 ወደ 230 ገብቷል። በጣም በህይወት የማይረሳኝ የተደሰትኩት 2 ቀን ነው።
አሁን ሁሉ ይሄን አፍርተን እኮ ብዙ ደስታ እንዳውም የለም። ሁለቱ ቀን ግን በህይወት 6000 ብር ሽጬ በሳምንት 6000 ሳገኝ ፈጣሪ እዚህ ጋር የፈጠርከኝ ተኝቼ በወዴ ተኝቼ ፈጣሪን ነው መሰገንኩት። እና በዛን ሰዓት ከደሞዝ ጋር ምንድነው ደሞዝ ይሄን ያህል ነው የሚከፈል፣ ሽያጭ ይሄን ያህል ነው የሚለው ነገር አለ። ግን ስራ ለቅቄ ስራ በድዬ አይደለም። በዛን ሰዓትም ስራዬን አከብራለሁ። እንደው አንድ ሰዓት ከጠሩኝ አለቆቼ ለአንድ ሩብ ጉዳይ በር ላይ ነኝ እና አለቆች ከኔ ጋር ነው መሄድ የሚፈልጉት። እኛ ወረዳ ላይ ከዛ ከውሃ አገልግሎት ወደ ወረዳ ነው የገባ ነው። ወረዳ ላይ ስንገባ ምንድነው ወረዳ ኢንተግሬትድ ቤዚክ ሰርቪስ የሚባል ዊብስ ድርጅት ነው የገባ ነው። ዊብስ ማለት ጤናን ይሰራል፣ ውሃን ይሰራል፣ ግብርናን ይሰራል፣ በቃ ሁሉንም ነው የሚሰራው። አዘ ኢንድ ምንድነው ማታ እንዳው ፓትሮል እንሰራለን ከመከላከያዎች። መከላከያዎች ሁሉ ጊዜ ነው የሚፈልጉት እና ፓትሮል ለሊት ይሰራለሁ፣ ቀን ሲብሉን ሰራለሁ። እንደዛ እየሰራንም እርሻ እንሰራለን። እንደዛ እየሰራን ትራክተር ገዛው እዛው መንግስት ቤት እያለሁ። ትራክተር እንዴት እንደገዛው ስብሰባ መጣን። እዚህ እንግዲህ ሁሉ ጊዜ ምስራቅ ሸዋ ነው ስብሰባው፣ ወረዳ ላይ ነው ያለ ነው። እኔ ያለችኝ 60,000 ብር ደርሻለሁ። አሁን አጠራቅሜ ኦልሞስት 88 ግማሽ ሄክታር ተከልኩ። 89 ወደ 1 ሄክታር ከግማሽ ተጨመረ። ኦልሞስት 2 ሄክታር ሆነ። 90 91 92 ትራክተር የገዛው መንግስት ቤት ሆኜ እና 60,000 ብር ደረስኩ ወደ 92 አካባቢ። በዛች 60,000 ብር ምን ማድረግ አለብኝ ስል ትራክተር እዛ አካባቢ ሲከራይ ስላየው ቆይ ትራክተር ልግዛ አልኩና ትራክተር ሰዎቹ አለቆቼ ስብሰባ ሲገቡ እኔ እዚህ አዳማ ትራክተር መቀጣጠሚያ ባይላሩስ ነበረ ያኔ ጠየቅኳቸው። ያለኝ 60,000 ብር ነው። ፓፓዬ 2 ሄክታር አለኝ። አቶ ይምር ይባላል ሰው ባይዞ በጣም ትልቅ እርዳታ ይረዳኝ ሰው ነው። ሀሳብ ሰጥቶኝ እና ምን ላድርግ አልኩት። አይ በቃ 47250 ነው 47250 ክፈል 47250 ከአዋሽ ባንክ ብድር እናስተካክላለን አብረን እየሰራን ነው አለ። በዛ አይነት ፕሮሰስ ትራክተር ገዛው። ትራክተር ገዝተን ነዳጅ 2 ብር ከ72 ሳንቲም ነበር። ትራክተሩ መቂ የሚሄድበት ነዳጅ መሙያ ብር ቸገረን እና 100 ብር ነዳጅ እኔ ጓደኛ አንድ ዋሪቴ ኩሽና የሚባለው ልጅ ትራክተር ያችን 100 ብር ነዳጅ ሞልቶ ትራክተሩን ይዞ መቂ ገባ እና ትራክተሩ ከተገዛ በኋላ ማረሻ በምን ይገዛ? እሱም ሌላ ፈተና ነው። ባለቤቴ ምን አረግናት? በጎማ ደግሞ ትራክተር በጎማ እየዞረ መውቃት ስንዴ፣ በቆሎ፣ ቦሎቄ መውቃት ጀመረች። እሷ ደግሞ በቀን 600 ብር ይዛ መምጣት ጀመረች። በሰዓት 60 ብር ነው እንዴ! ይሄም አለ እንዴ አልኩ። በቀን 600 ብር መምጣትም አለ እንዴ አልኩ። እያን ማረሻውም ተገዛ፣ ባለ ትራክተሩ እያልን እና እዚህ ለደረስንበት ዋጋ የኔ ጥረት ብቻ ሳይሆን ትልቁን የአንበሳውን ድርሻ እሷም እዚህ ውስጥ በጣም ትልቅ ድርሻ የከፈለች ሰው ነች። በዚህ አጋጣሚ ሳላ መሰገናት አላልፍም ለማለት ነው። ብዙ ጊዜ የተለያዩ ቢዝነስ የሚሰሩ ሰዎች አሉ። ጎን ለጎን ከመንግስት ስራ ጎን ለጎን የሚሰሩ በርካቶች አሉ። ነገር ግን የመንግስት ስራ ለቆ ለመውጣት ሲያመነቱ ይስተዋላል። እርስዎ ስራውን ለመልቀቅ እንዴት ወሰኑ? የወሰንኩት በሚዲያ የማይነገራለ። ግን ምንድነው የወሰንኩበት ምክንያት ትራክተሩ ፌል ቢያደርግ ፓፓያ ፌል ቢያደርግ ትራክተሩ አለ። ስለዚህ እዚህ ጊዜ ማቃጠል የለብኝም ብዬ የራሴ ውሳኔ ወሰንኩኝና 2 የቢዝነስ አማራጭ ይዣለሁ። ኦሬዲ ፓፓያ 2 ሄክታር ደርሰዋል፣ እየተሸጠ ነው። እዚህ ትራክተር በቀን ስራ እየሰራ ነው። ስለዚህ ለቅቄ ስራዬን ብሰራ ይሻላል ብዬ ነው ለቅቄ የወጣሁት። አጋጣሚ ግን ምንድነው ስራው ትልቁ ለመልቀቅ አሞኝ ሆስፒታል ገባሁ። ጥቁር አንበሳ ከገባው በኋላ ምንድነው የኩላሊት ፕሮብሌም ስለሆነ ስራ ምንድነው ብሎ ዶክተሩ ጠየቀኝ። ስራዬ ሹፍርና ነው፣ ገጠር ነው የምሰራው ስል ባሰራ የተሻለ ይሆናል፣ ለጤና ጥሩ አይደለም፣ መንገጫገጩ ኢንፌክሽን ይፈጥርብሃል፣ አቅም ካለ ብለቅ ይሻላል የሚለው ዶክተር ሙላት ይባላል እና የጥቁር አንበሳ ስፔሻሊስት ናቸው። ይሄ ምክር መከሩኝ። እኔም ለቀቅ ወጣ ወደ ስራ የገባሁት በዚህ ምክንያት ነው። ትልቁ ነገር ከባለቤቶ ጋር የተገናኙበት አጋጣሚ እንዴት ነበር? ከባለቤቴ ጋር ኦሬዲ እሷ እዛው አንኔ መቄ ልጅ ነች እና የ02 ቀበሌ ልጅ ነች። እኔ 01 ልጅ ነኝ። ያው ምንድነው የሆነ ፕሮግራም ወንድሟ ፕሮግራም ነበራ። የሷ የወንድሟ ፕሮግራም የቤት ምረቃ ነው። እኔ አሁን ያኔ በዛ ሰዓት ውሃ አገልግሎት ሹፌር ነኝ። እኔ ስትጨፍር አየዋት፣ ተያየን። እሷ ብዙም አላየችኝም፣ እኔ ነኝ ያየዋት።
ከዛ ያው እያለ በሰውም እየተዋወቅ ስንመጣ ለዛሬ አግብተን ለመውለድ ለመክበር ደርሰናል። ያው እሷም ቀና ልጅ ነች። ከቤተሰብ ብዙ ጫናም ነበረ። ኤኒዌይ አንዱ ጫና አልፋ ተጋፍጣ ዋጋ ከፍላ ያገባችኝ በጣም ማከብራት በጣም ወዳልኝ ነች። ዛሬ ላይ በርካታ ሰዎች በፍቅር ህይወታቸው በቴክኖሎጂ በመታገዝ ሊደዋወሉ ይችላሉ፣ በቪዲዮ ኮል ሊያወሩ ይችላሉ። የተለያዩ አማራጮች አሉ። በዛን ጊዜ ደግሞ እንዲህ አይነት አማራጮች የሉም። በምን አጋጣሚ ወይም እንዴት ነበር የምትገናኙት? የምንገናኘው ያው ምንድነው እሷ ተማሪ ነች። ከትምህርት ቤት ስትወጣ 10 ሰዓት ትወጣለች። እኔ እስከ ምሽቱ 1 ሰዓት አንዳንዴ እሰራለሁ፣ እስከ 2 ሰዓትም ልሰራ እችላለሁ። በዛን ሰዓት ቤቷ ሄዳለሁ። የራሳቸው ትልቅ ግቢ አለ፣ አንድ ትርማንትሪ አለ። እዛ ስር እንጫወታለን፣ ምን እንላለን። ከዛ እያለ አጋጣሚ ከመገናኘታችን ከተገናኘን በኋላ እንደዚሁ አሞኝ 1990 ላይ አምኝና ዘውዲቱ ሆስፒታል ገባው። ቤተሰብ ደግሞ በዛ ሰዓት የለም፣ ወደ መንገድ ሄደዋል። 1 ወር ነው ኮሪደር ላይ ተኝታ አስታመመች። ያ ነገር ነው እንጋባም ለዛሬ ለመድረስም ያበቃልና ከዛ በኋላ ግን ምንድነው የምንገናኘው? ያው እንዳልኩ ቅድም ቤት እንገናኛለን። እሷ ቤት ሄዳለሁ፣ እንጫወታለን፣ እናመሻለን። እናቷ አርፋለች። በጣም ይወዱኛል፣ ያቀርቡኛል እና እንደዛ እያልን እንግዲህ ስልክም የለም ደብዳቤም አንጻጻፍም። እኛ ብዙ ግን በአካል እንገናኝ ነበር። ስራ ላይ ታታሪ ኖት፣ እየሰሩ ነው። የመንግስት ስራውንም ግብርናውንም በማሳለጥ ላይ ይገኛሉ። ነገር ግን በዚህ መሃል ወደ ትዳር ገብተዋል። ትዳር ምን ኃይል ወይም ጉልበት ለሰው ልጅ ይሰጣል? ትዳር ማለት ምንድነው? ብዙ ጊዜ ያሁን ትውልድ መመክረው ትዳር ማግባት ይፈራል፣ ኑሮ ይበሳቀላል ይላል። መኪና የለኝም ቤት የለኝም ይላል። እኔ እንግዲህ ስንጋባም አባቴ ግቢ ነው የተጋባ ነው። ከዛ በኋላም ቀበሌ ቤት ነው ይኖር ነው። ትዳር ትልቁ ነገር መተሳሰብ ነው። የምታስብልህ ከሆነ ስኬቱ ከዛ በኋላ ትዳሩ ራሱ ይዞ የሚመጣው ቻንስ አለ እና የራሱ ቻንስ አለው። ትዳሩ ራሱ ይዞ የሚመጣ የራሱ ቻንስ ስላለ ያ ቻንስ የራስ ቻንስ ብቻ ሳይሆን የሷም ቻንስ ስላለ እና ስኬት ያንተ ብቻ አይደለም የሷም ስኬት ስላለ በዛ ውስጥ ትዳር መመስረቱ ምንም ክፋት የለውም። ትዳር የግድ ቤት መኪና ሊኖረኝ ይገባል ወይም ቤት ይኖረኛ ይገባል የሚባለው ነገር ሰው እንደውም ቤት መኪናም ጥራችሁ አንድ ላይ ብትገዙ ነው ዋጋ የሚኖረውና ፍቅር የሚኖረው። ግን ቤት ከመኪና ሴቶቹም መኪና ካሌለው ይላሉ፣ ቤት ካሌለው ይላሉ። ግን ሁለቱ ጥሮ ሲሰሩና ቤቱም በጣም ምሰሶ የጠነከረ ይሆናል፣ ትዳሩም የጠነከረ ይሆናል። የተሰራ ቤት ውስጥ የገባ ሰውም ያን ያህል የኔ ቤት የሚባል ወንድ ቤት ኖሮ ከገባ ሴት ከገባች የኔ ቤት ይላል፣ ሴት ቤት ከገባ እኔ የሰራው ቤት ይላል። ስለዚህ የራሱ ጣጣ ቻሌንጅ አለው። ስለዚህ ቤት ሳይኖር መኪና ሳይኖር በፍቅር ብትጋቡና መኪናን ቤትን ብትሰሩ የበለጠ ፍቅር ይኖራቸዋል እና ማንም ሰው በልጅነቱ ቢያገባ ቢወልድ ደስ ይለኛል ነው የምለው በራሴ በኩል። እኔ በትዳር ዘመናችሁ ስንት ልጆች አፈራችሁ? 4 ልጆች አሉኝ። አሁን የመጀመሪያ ስንት ዓመት? የመጀመሪያ 25 ኦልሞስት አሁን ግንቦት ከመጣ 26 ዓመቱ ነው። ከተጋባን እኛ 27 ዓመታችን ነው ሐምሌ ሲመጣ። ከትዳር ህይወት አንዱ የሚገኘው በረከት ልጅ ነው። የመጀመሪያ ልጅ ደግሞ ሲገኝ የተለየ ስሜት ይኖረዋልና የመጀመሪያ ልጅ ሲያገኙ ምን ተሰማዎት? እንግዲህ የመጀመሪያ ልጅ ሳገኘው እኔ ከስራ ነው መጣው ሹፌር ነኝ እንዳልኩ ከሹፍርና መጣ። እሷ ምጥ ይዟታል። የተወለደው እዚህ አዳማ ሆስፒታል ነው። አቅም የለም፣ የግል ሆስፒታል የለም። ዶክተር በህይወት የለም። አሁን ዶክተር ደቻሳ ነው የገላገላት። እኔ እንደው መጨረሻ ደክሞኝ ኮሪደር ላይ ነበርኩ የተኛሁት። የመጨረሻ ደክሞኝ ነው የገባው ከስራ። እንግዲህ 9 ሰዓት ምናምን የተገላገለችው እዚሁ አዳማ ሆስፒታል ነው የተገላገለችው። በኦፕሬሽን ነው የተገላገለችው። ያው ትልቁ ነገር ሴቶች ምጥ ሲይዛቸው እነሱ እንኳን ይዟቸዋል። አንተ በጣም ይጨንቃል። መውለድ ህይወት ማለፍ አለ፣ ብዙ ነገሮች ስላሉ ብዙ ጭንቀት ነበረ። ኤኒዌይ ግን ተወለደ። 9 ሰዓት ላይ ነው የተወለደው ከሌሊቱ። ተቀበል ወደ 4.5 ኪሎ ነው። በጣም ወፍራም ነው እና ብዙ ነገር ነው ያሳለፍነው።
ምንም ኖሮን አይደለም የወለድ ነው ምንም ሳይኖረን የወለድን ሰዎች ነን በዛን ሰዓት ግን ጥሩ ነው ያኔ የተሰማኝ ደስታ ያ ወንድ ልጅ ነው ሰው በተፈጥሮ ወንድ ሲወለድ ደስ ይለዋል በጣም ትልቅ ደስታ ነው ደስ ያለኝ ትልቁ ነገር ከወንድ ማግኘቴ በላይ እሷ በሰላም መገላገሏ ከዛ ቀጥሎ ይሄን መሰለ ልጅ መወለዱ በጣም ነው ደስ ያለኝ በተለያዩ አጋጣሚዎች የሰው ልጅ ይፈተናል በህይወቱ የተፈተኑበት ወይም ይህ ጊዜ እጅግ ከብዶኝ ነበር የሚሉት ጊዜ የትኛው ጊዜ ነው አዎ ህይወት እያንዳንዱ ቀን እያንዳንዱ ደቂቃ እያንዳንዱ ማይክሮ ሰከንድ የራሱ ደስታ የራሱ ሀዘን የራሱ ስኬት አለው ግን እኔ ምንድነው ሁሉ ጊዜ ቻሌንጅ አልገጠመኝም የሚለው ጊዜ የለም ቻሌንጆች ሲመጡ ግን የሰው ልጅ ምንድነው ለቻሌንጆቹ መፍትሄ መስጠት ነው እንጂ ደንግጦ እንደዚህ መጥቷል እንዲህ ብሎ እንትን ማለት የለበትም ለሰው ልጅ ማስተላልፈው እሱ ነው ቻሌንጅ ብዙ ጊዜ ገጠመኝ በዚህ ቤት ነው በዚህ በደንበል ቢሆን ትልቅ ቻሌንጅ ገጠመኝ እና ያን ቻሌንጅም እግዚአብሔር ረድቶን አልፈነዋል ያው ብዙ ነገሮች ነው ያለፉት እስከ እስር ደርሰናል ከእስርም ወጥተናል እስከ ብቻ በሚዲያ የማይናገሩ ብዙ ነገሮችን አሳልፈናል እና ይሄ ቤት ነው በጣም ቻሌንጅ ገጠመኝ ነው ማለት ነው ይሄን ቤት መጨረስ የግብርናው ስራ እየተሳለጠ ጥሩ ደረጃ ላይ ደረሱ ሆቴል ለመስራት ደግሞ ወሰኑ ሆቴሉን ለመስራት ይበቃል የተባለ ገንዘብ አዘጋጁ ያ ብር ግን ሆቴሉን ሊጨርስ አልቻለም ሆቴሉን ለመጨረስ ምን ያህል አመታት ፈጀቦት ኦልሞስት 10 አመት ፈጅቶብኛል ስትራክቸሩን ለመስራት ስትራክቸሩ ከጨረስን በኋላ ፊኒሺንጉን በዛን ሰዓት ባንክን ብድር ሊሰጠን ፍቃደኛ አልነበረም ብድርን ለማግኘት ራሱ ፍቃደኛ አልነበረም እና ይሄን ቤት በጣም ከረዱኝ ባንኮች በዚህ አጋጣሚ ህብረት ባንክ በጣም ረድቶኛል ከህብረት ባንክ ቀጥሎ ያው ኢትዮጵያ ንግድ ባንክ ነው የመጨረሻውን እንትን ወስዶ የረዳኝ ኢትዮጵያ ንግድ ባንክ ነው ፊኒሺንጉን ያው ብሩም ብዙ ይመስለን ነበር ያው ከእርሻ መተን ስለሆነ 20 ሚሊዮን 23 ሚሊዮን በጣም ብዙ ይመስለናል እንጨነቅ ነበር ኤኒዌይ ግን ያው ትልቁን ድርሻ ወስዶ የረዳኝ ኢትዮጵያ ንግድ ባንክ ነው ግብርና ራሱን የቻለ የሙያ መስክ ነው እንደ ቢዝነስም ቢወሰድ አንድ የቢዝነስ ዘርፍ ነው ብለን ማንሳት እንችላለን ነገር ግን ሆቴል ደግሞ ሌላ መልክ ይኖረዋል ግብርና የሚፈልገው የራሱ ጥንቃቄ ቢኖርም ይሄ ደግሞ ደንበኛ ማስደሰት የተለያዩ አይነት ባህሪ ያላቸውን ሰዎች ማስደሰት ነውና የሆቴል ቢዝነስ በራሱ አዲስ መሆኑ ራሱ ከሌላ ዘርፍ ለመጣ እጅግ ይከብዳል በሆቴል ቢዝነስ ውስጥ የፈተኑት ነገር ምንድነው እንደው አንድ ትንሽ ነገር ሆቴል በጣም ህሊና የሚፈልግ ነገር ነው ህሊና ብር ማግኘት ሳቲስፋክሽን አይደለም በሆቴል ለሰው ህይወት ነው ምግብ ነው የምታቀርበው ሰው አምኖ ነው ይበላው እና መጀመሪያ ለብር ሳይሆን ለህሊና ተገዥ መሆን አለበት ብር ማግኘት ሳቲስፋክሽን ላይሆን ይችላል ብር ማግኘት ለማግኘት ሳይሆን ለህሊና ተገዥ መሆን አለበት ልክ እንደ ህክምናው እና በጣም የገጠመኝ ቻሌንጅ ምንድነው የመጀመሪያ እኔ ስለ ሆቴል አላቅም እንዴ አንተ ከእርሻ መጥተህ እንዴ ነው ሆቴል የምትሰራው ስል ሰው ትምህርት ቤት ገብቶ ነው የሚማረው እኔ ግን እዚሁ ቤት ይማራለሁ የሚለው ራሴን አሳምኜ ነው ቻሌንጅ እንዳለው አውቃለሁ መጀመሪያ ስንጀምር ስራ በ67 ሰራተኛ ነው የጀመርነው በጣም ከገጠመኝ ቻሌንጅ የመጀመሪያው ሼፍ በጣም ያስቸግራል በጣም ሌላ ነገር ያደርጋል ቤተሰብ እዚህ አልገባም መቂ ነው ያለው ተመላልሼ ነው የምሰራው እና ቅዳሜ ሄዳለሁ ሰኞ ነው መጣው እና አንድ ቀን ቅዳሜ ቀን አልሄድኩም አጋጣሚ ያደርኩና ደሞዝ ወስደዋል አርብ ዕለት ደሞዝ ወስደዋል ቤቱ ሙሉ አልጋ ላይ 55ቱንም አልጋ ሰው ይዞታል ተኝቷል እነኛ ያደሩ ሰው ቁርስ ማግኘት አለባቸው የመጨረሻ ከኔ ስተልጣል አንድ ሰራተኛ መጥቶ ቁርስ እንዳቀርብ አረጋ ስደውል አይመጡም እኔ እንቅልፍ አይዘኝም እንዳልኩ 10 ሰዓት ላይ 11 ሰዓት 9 ሰዓት ስደውል አይመጣም በጣም ግራ ሲገባኝ እንግዲህ ባለቤቴ ኖራ ሸፍና ቁርስ ማቅረብ አትችልም መቂ ነው ያለችው እኔ ብቻዬን ነው ያለው እና ለሊት ወደ 10 ሰዓት ተነስቼ ሰው ፈልጌ የማቆም አንድ ሴት እዚህ ምሰራ ነበር ሄጄ ለምኛት ወደ ቦሎ ወደሚባለው ወደ አሰላ መውጫ ለምኛት ከሷ ጋር ሰርቼ አብልቼ እንግዶቹን ሸኝቻለሁ በጣም ቻሌንጅ የሚለውና የደነገጥኩበት ቀን ያቺ ቀን ነች ምክንያቱም ሰው ቁርስ ይጠብቃል ከነ ቁርስ ነው ያከራየ ነው ቁርስ የለም ከተባለ ምን ሊባል ነው
የቁርስ ማጣት ብቻ ጉዳይ ሳይሆን ኢሜጃችን እና ያቺን ቀን መቼም ማረሳት አሁን ተደራጅቶ እንዲሆኑ አሁን ኢዚ ነው። አሁን በስልክ ስንሰራ ቀላል ነው። ዋጋ ከፍለንበት ነው ግን እዚህ የደረስነው። ለዚህች ቀን የደረስነው ዋጋ ተከፍሎበት። አሁን ምን ያህል ሰራተኞች አሉ? አሁን ወደ 125 ሰራተኛ ቋሚ አለን። ቋሚ ብቻ። ከዛ ውጪም አሉ። ከዛ ውጪ ኮንስትራክሽን ውስጥ ስላለን የኮንስትራክሽን አሁን ማሽኖቹን አጋጣሚ አዲስ ለመተካት ነው እንጂ ወደ 14 ሰው ማሽነሪ ላይ ነበረ። ከዛ ውጪ ደግሞ በቀን የሚሰራ 20 30 ይሄው ሌላ ኮንስትራክሽን ከፍ ያለ ሆቴል ይሄው ደንበል ቪው በመናገኘው ሌላ በመንሰራው ስራ ትልቅ ሆቴል እየሰራን ነው። ለአዳማም ለሀገርም የሚሆን ከዚህ ያለንን ደካማ ጎናችንን እዛ ጠንክረን የተሻለ ለመሆን ኮምፒታንት ለመሆን ይሄ ከእርሻ መጥቼ ነው የሰራው። ይሄ ደግሞ ሆቴል ውስጥ ሆኜ ስለሰራው የአዳማ ህዝብ ምን ይፈልጋል፣ ተሰብሳቢ ምን ይፈልጋል፣ ባለሀብቱ ምን ይፈልጋል የሚለውን ሁሉንም ያማከለ ከ1 እና 2 ሚሊዮን በላይ ኮንሰልት አድርገንበት እየሰራን ነው ያለነው በኮንሰልታንቶች። የሆቴሉና የግብርናው ስራ እንደሚኖር እሙን ነው። ከዛ ውጭ ግን አቶ ዳዲ በምን ሙያ ላይ ተሰማርተው ይገኛሉ? አሁን ትልቁ የኛ ቢዝነስ ከሆቴል ቀጥሎ የማሽነሪ ክራይ ነው። ለክልሎች ለግለሰቦች እናቀርባለን። ሁለቱ ላይ ነው ትልቅ ስራ ያለው። ፊውቸር የታሰቡ ከአንድም 2-3 ፕሮጀክቶች አሉ። እግዚአብሔር ከፈቀደ ያው እንደዚሁ እድሜና ጤና ሰጥቶን የምናይ እንደዚሁ ቁጭ ብለን የምናገርበት ጊዜ ይፈጠራል ብዬ አስባለሁ። አዲስ ሆቴል እያስገነቡ መሆኑን ነግረውናልና እየገነቡት ያለው ሆቴል ምንን አሟልቷል? ስንት ወለልስ አለው? አሁን ባለ 12 ወለል ነው። በጣም ትልቅ ነው። 1600 ካሬ ላይ ያረፈ ነው። ያው የሚታይም ነው። ከዚህ የተለየ አንድ ሆቴል ምን ያስፈልገዋል? የሆቴል ስታንዳርድ አሁን ስራ ውስጥ ሆነ ስታየውና ከስራ ውጭ የሆነ አንድ ስራ አዲስ ስራ ውስጥ ስትገባ በጣም ይለያያል። አሁን ስራ ውስጥ ሆነ እየሰራን ስለሆነ አንድ ሆቴልን የሚያሰኘው ምንድነው? ምን ማሟላት አለበት? የመጣው እንግዳ ከዛ እንዳይወጣ የሚያሟላ ነገሮችን አሟልተን በተቻለ መጠን እየሰራን ነው ያለነው። እቃም ከውጭ እየገባ ነው። ያው ብድር በኢትዮጵያ ንግድ ባንክ በኩል ብድር ተሰጥቶን እያስገባን ነው ያለነው እና የፊኒሺንጉን ስራ ኦሬዲ የተወሰነ ኮንቴነሮች ገብተዋል። አሁንም እየገቡ ነው። እግዚአብሔር ይመስገን። እሱም በ1 አመትና 2 አመት ውስጥ ይጭናን እንጨርሳለን ብለን እናስባለን። ግን ትልቁ አንድ ከስተመር መጥቶ እንዳይወጣ አንድ እንግዳ ከአገር ውስጥ የሚሆን ከውጭ የሚሆን መጥቶ ከዛ ቤት እንዳይወጣ የሚፈልገውን ነገር አሟልተን እየሰራን ነው ብዬ አስባለሁ። ብዙ ሰዎች ለውጥን ይሻሉ፣ ይፈልጋሉ፣ በልቦናቸው ለውጥን ያስባሉ። ለውጥን የማያስብ ሰው የለም። ነገር ግን ለመለወጥ ምን ያስፈልጋል ይላሉ? ለውጥ ትጋት ይፈልጋል፣ ትግስት ይፈልጋል፣ ሆደ ሰፊ መሆን ያስፈልጋል እና ትልቁ የለውጡ ስኬት ትጋት ነው፣ ጥረት ነው። ጥረት ውስጥ ነው ሁሉ ነገር ያለው። ጥረት በአንድ ጊዜ የሚሳካ ነገር አይደለም። ጥረት ዛሬ ትሮጣለህ፣ ትወርቃለህ፣ ትነሳለህ፣ ትወርቃለህ፣ ትነሳለህ። ግን እስከ መጨረሻው ድረስ የሰው ልጅ ተስፋ መቁረጥ የለበትም። ስኬት ዛሬ ሞክሬ ካልሳካልኝ ከሚሚለውን ከአይምሮ ውስጥ ማውጣት አለበት። ዛሬ ባይሳካ ነገ ይሳካል፣ ነገ ባይሳካ ከነገ ወዲያ ይሳካል፣ የዛሬ አመት ባይሳካ የነገ አመት እያለ ህይወት እስካለ ድረስ በጣም የመኪና ጎማ ሲሽከረከር አይተዋል። በጣም ነው የሚሽከረከረው። በጣም አንተ ስትዘውር ነው እንደዛ ለውጡም ቻንሱም አንተ ጋር ይመጣ እንጂ ቻንስ አንኳክቶ አይመጣም። ለውጥ አንኳክቶ የሚመጣ ነገር አይደለም። ጥረት ውስጥ ነው ያለው። ስትጥር አንድ ቀን ይሳካል። ህይወት እስካለ ድረስ አንድ ቀን ለውጥ አይቀርም። ግን ትጋት ይፈልጋል፣ ትግስት ይፈልጋል፣ ከአመለካከት ጀምሮ ሁሉ ነገር እና ይሄን ነገር እኔ ለሰው ልጅ ምንድነው ጥረት ውስጥ ነው ሁሉ ነገር ያለው። መጣር አለበት። ከጣረ ፈጣሪ ከፈቀደ ትልቁ ነገር የፈጣሪ ነው። ፈጣሪ ከፈቀደ የማይሆን ነገር የለም። አዳማን ለምን መረጡ? እንዴት መረጡ? ሹፌር ስትሆን መንግስት ቤት ስትሆን ሹፍርና ብቻ ሳይሆን መንግስት ቤት ስትሆን መንግስት ህዝብ እንዴት እንደሚመራ ያለው የገበያ ሁኔታ አንተ መቂ ቢሰራ ምንድነው አዳማ ቢሰራ ለውጡ ምንድነው የሚለውንም እንትን ትላለህ። ግን እኔ መጀመሪያ እንዳውም ልገዛ የነበረው ገልባ ተሳቢዎች ነበር ልገዛ የነበረው ነው። ተሳቢ አትግዛ ብሎ የመከሩኝ 2 ሰዎች አሉ። መኪና ከምትገዛ መሬት ግዛ፣ ያለህ ብር ዛሬ ያለህ ብር ነገ መሬት አይገዛልህም። ምን ልስራ ስልም ፎቅ ስራ ብሎ የመከሩኝ መጀመሪያ ዶክተር አማኑኤል የሚባል አለ።
እርሻ አጋጣሚ እኔ ጋር ሰራና እሱም ምን ያለክ ሲለኝ ይሄን አለኝ ስለው በቃ መሬት ገዛ ብሎ ያስገዛኝ እሱ ነው። መሬት ልገዛ አዳማ ስመጣ ደግሞ ዶክተር ቶላ ነው ይሄን መሬት እንድገዛ ያደረገኝ እና በህይወቴ ውስጥ እነሱም የራሳቸው ሚና አላቸው። እና ቢዝነሱ ምንድነው መቂ ብሰራ ምንድነው ቢዝነሱ እዚህ ብሰራ ምንድነው ቢዝነሱ የሚለውን ነገር ያው እኔ ሙሉ ደግሞ እዚህ አዲስ አዳማም ስለምውል አንዳንድ ነገርም ስለማይ ከሰዎችም ስለምንገናኝ እዚህ መጥቼ ልሰራች ይያለሁ። እንግዲህ በተለያዩ አጋጣሚዎች ባለሀብቶች ማህበራዊ ኃላፊነታቸውን ሲወጡ ይስተዋላል። ሁሉም ባይሆን የተወሰኑ ባለሀብቶች እንደዚህ አይነት ነገር ላይ ይሳተፋሉና አቶ ዳዲ የማህበራዊ ኃላፊነትን ከመወጣት አንፃር ምን ስራዎች ላይ ተሳትፈዋል? ለህብረተሰባችን ለተወለድንበት ኤሪያ ምንድነው የሰራነው? አንድ ብሎክ ትምህርት ቤት በ1 ሚሊዮን 200 ሺህ ብር ሰርቼ በመንግስት ስታንዳርድ ሰርቼ ወረዳውም የክልሉም ትምህርት ቢሮ ተረክቦኛል። ማህበራዊ ኑሮ ይሄ ለህብረተሰቡ ሰው ለራሳችን ብቻ መኖር የለብንም። እኔ አንድ ከፈረንጆቹ የተማርኩት ትምህርት አለ። ሰው ሌላውን ብናገር ጥሩ ስላልሆነ አንድ ትምህርት ቤት ውሃ፣ ጤና ትምህርት ቤት ሰራ ሁሉም ይማርበታል፣ ዜጋ ይቀርጽበታል። ነገ አገርን የሚመራ ለሀገር ዋጋ የሚሰጥ ላይችን አገር ከኛ የሚረከብ ትውልድ ይፈጠራል። ጤና አንድ ጤና ኬላ ብንሰራ ሁሉም ይታከምበታል፣ ሙስሊም ክርስቲያን ዋቴቨር ሁሉንም ያካለለ ነው። ውሃ ብሰራስ ህይወት ያላቸው ነገሮች ሁሉም ይጠጣሉ። የኔ ብኞቴ ነው። ትምህርት ቤት ተወጥቻለሁ፣ ሁለት ግዴታ ይቀርብኛል። አንድ ጤና ኬላ ነው፣ ቀጥሎ ውሃ ነው። ውሃ ችግር ያለበት ቦታ ይሄን እንግዲህ ሳላረግ እግዚአብሔር አይወሰደኝ ነው የምለው። ሌላው ለተወለድኩበትም አካባቢ መሬት ወስጃለሁ በኢንቨስትመንት ግራውንድ ፕላስ 4 ሰራለሁ ብዬ ዲዛይን እያሰራው ነው። ዲዛይኑንም ለመሬት አስተዳደሩ ሰጥቼ እያዩ ነው። ግን ምስራቅ ሸዋ ነው የሚያጠርቀው ብሏል። አጽድቁልኝ ብያቸዋለሁ። እዚህ ላይ ነው ያለው። ስለዚህ በአካባቢውም የማልማት ስራን እየሰራን ነው። አዎ ያሰብን ነው። መስራት እንጀምራለን። ክረምት ላይ ኦሬዲ እንጀምራለን ብዬ አስባለሁ። እና ትልቁ ነገር የሰው ልጅ ተወልዶ አንድ ነገር አበርክቶ ማለፍ አለበት። ምክንያቱም እንግድነት ነው እዚህ መሬት የመጣ ነው። እንግድነታችን እስክንጨርስ ደግሞ አንድ ነገር አንድ ሴንቹሪ እንኳን የሚጠራ ነገር አበርክተን ማለፍ አለብን የሚል የውስጤ ያለ ነገር ነው። በመጨረሻም የሚያስተላልፉት መልእክት ካለ እድሉን ልስጦትና ያስተላልፉ። እኔ የማስተላልፈው መልእክት እንግዲህ ሀገራችን ሰላም ያርግልን። ማናችንም ሰርተን ወልደን ከብረን የምንኖርባት ሀገር ያርግልን። ትልቁ ነገር የሰው ልጅ ስራ መናቅ የለበትም፣ ስራ ማክበር አለበት። መንግስት ቤትም ቢሆን እስካለበት ማይክሮ ሰከንድ ድረስ ስራ ማክበር አለበት። አንዳንድ ጊዜ መንግስት ቤት ነው በደሞዝ ነው የምኖረው ብሎ ሰዎች ስራን ይበድላሉ። ያ ቢሄቨር ይዞ ስለሚወጡ ነገ ሰው ሲሆኑ የራሳቸውንም ስለሚጎዳ ስራ መበደል የለበትም። ስራ ካከበረ የተሻለ ሰው መሆን ይችላል። ማንም ስራውን ያክብር። አለቃችን ስራችን ነው። የተሻለ ሰው የሚያደርገን ስራችን ነው። ከሰራን የተሻለ ሰው እንሆናለን ነው ብለው ስለሰጣችሁኝ እድል በዚህ አጋጣሚ በጣም አመሰግናለሁ። ፈቃደኛ ሆኖ የመጽሔት ሾው እንግዳ ስለሆኑ በኦቤን ሳይበር ተመልካቾች ስም እጅግ በጣም አመሰግናለሁ። እኔም በራሴ በኩልና በድርጅቴ በደንበል ቢ በኩል በጣም አመሰግናለሁ። ክቡራን ተመልካቾቻችን እየተከታተላችሁት የቆያችሁት መጽሔት ሾውን ነበረ። ቆይታ ያደረግነው ከደንበል ቪው ባለቤት ከሆኑት ከአቶ ዳዲ ጃራ ጋር ነበረ። በቆይታችን ብዙ ቁም ነገር እንደሸመታችሁ ተስፋ እናደርጋለን። ሳምንት በሌላ እንግዳ የምንመለስ ይሆናል። የሳምንት ሰው ይበለን። ቸር ሰንብቱልን።